የሰውነት ጠረናችን ማራኪ ወይም ደግሞ መጥፎ እንዲሆኑ ከሚያደርጉ ነገሮች ውስጥ አንዱ የምንመገባቸው ምግቦች ሊሆኑ እንደሚችሉ አስባችሁ ታውቃላችሁ? ነጭ ሽንኩርት፣ አልኮል፣ ስጋ፣ ሌላው ቀርቶ ጾም በሰውነታችን ጠረን ላይ ተጽዕኖ ያሳድራል። ጠረናችንን ይለውጣሉ። ሁላችንም የየራሳችን የሆነ የሰውነት ጠረን አለን። ልክ እንደ ጣት አሻራችን የተለያየ ያሉን የተለያዩ ማንነቶች በስሜታችንና በጤናችን ላይ ተጽዕኖ እንደሚያደርጉት ሁሉ ጠረናችን ላይም ጉልህ ተጽዕኖ ያሳድራሉ። በስኮትላንድ ስተርሊንግ ዩኒቨርሲቲ የማህበረሰብ ስነ ልቦና ፕሮፌሰር የሆኑት ክሪግ ሮበርትሰን የሰውነት ጠረናችን የሚወሰነው በዘር፣ በሆርሞን፣ በጤና ሁኔታና ከንጽህና አጠባበቅ ጋር የተያያዘ እንደሆነ ባለፉት ጥቂት አስርተ ዓመታት ተደርሶበታል ይላሉ። አብዛኞቹ እነዚህ ነገሮች እኛ የማንቆጣጠራቸው ቢሆኑም ሁሉም ግን አይደሉም ይላሉ። የምንመገበው ምግብ በሰውነታችን ጠረናችን ላይ ወሳኝ ተጽዕኖ አለው። የሰውነት ጠረናችን ላይ ብቻም ሳይሆን ለሰዎች ማራኪ ሆነን ለመቅረብ እንደሚረዳም ጥናቶች ያሳያሉ። ትንፋሽና ላብ። በኒውዮርክ ቢንጋምተን ዩኒቨርሲቲ የጤናና ደህንነት ጥናት ረዳት ፕሮፌሰር የሆኑት ሊና ቤግዳች የምንመገባቸው ምግቦች የሰውነታችንን ጠረን የሚቀይሩበት ሁለት መስመሮች አሉ ይላሉ። እነዚህም አንጀታችንና ቆዳችን ናቸው። የመጀመሪያው አንጀታችን ሲሆን አንጀት ምግብ በሚፈጭበት ወቅት ምግብ ወደ ኃይል በሚቀየርበት ሂደት ሜታቦሊዝም ስርዓት ማለት ነው ባክቴሪያዎች ስራ ላይ ናቸው። በመሆኑም የምግብ ኬሚካሎች ከባክቴሪያዎች ጋር ግንኙነት ሲፈጥሩ ከሰውነታችን ጋዝና ቅንጣቶች ይወጣሉ። ይህም እንደምንመገበው የምግብ አይነት መጥፎ ትንፋሽ ወይም ሃሊቶሲስ ያስከትላሉ። መረጃዎች እንደሚያሳዩት ከምግብ የመፈጨት ሂደት ባሻገር በሌሎች ምክንያቶች በዓለም 1/3 የሚሆኑ አዋቂዎች ይህ ችግር ያጋጥማቸዋል። ሁለተኛው ቆዳችን ነው። ከምግብ የምናገኘው ንጥረ ነገሮች ወደ ደም ቧንቧና ሌሎች ህብረ ህዋሳት ይጓዛሉ። በዚህ ሂደትም የተወሰኑት ወደ ቆዳችን ይገባሉ። በዚህ ጊዜ ቆዳችን ላይ ከሚገኙ ባክቴሪያዎች ጋር በመገናኘት ጠረን ይፈጥራሉ። ላብ በራሱ ጠረን አልባ ነው። ላባችን ጠረን እንዲኖረው የሚያደርገው በላብ አማካኝነት የሚወጡ የቆዳችን ባክቴሪያዎች ናቸው። የተለያዩ ምግቦች የተለያየ አይነት ኬሚካሎች ውህዶች ያላቸው ሲሆኑ በዚህም ምክንያት የተለያየ መጠን ያለው ጠረን እንዲፈጠር ያደርጋሉ። መጥፎ ውጤት የሚያስከትሉ ምግቦች አንድ የጋራ ይዘት አላቸው፣ እሱም ሰልፈር። ሆኖም አንዳንድ ጥናቶች በሚያስገርም ሁኔታ እነዚህ ሽታ ያላቸው ውህዶች ይበልጥ ማራኪ እንዲሆን የሚያደርግ ያልተጠበቀ ውጤት ሊኖራቸው እንደሚችልም አመላክተዋል። ፍራፍሬና አትክልቶች እንደ ብሮኮሊ፣ ጥቅል ጎመንና የአበባ ጎመን ያሉ ምግቦች ጤናማ ምግቦች ተደርገው የሚወሰዱ ሲሆኑ ውስጣቸው ግን በብዛት በሰልፈር ውህዶች የተሞሉ ናቸው። በዚህም ምክንያት ብዙውን ጊዜ የተበላሸ እንቁላል ሽታን ያስታውሳሉ። እነዚህ ውህዶች በደም ውስጥ ሲገቡና ከቆዳ ባክቴሪያ ጋር ሲገናኙ የሰውነት ላብ ኃይለኛ ሽታ ወዳለው ፈሳሽ ሊለወጥ እንደሚችል የስነ ምግብ ባለሙያው ኬሪ ቢሰን ተናግረዋል። እንደ ነጭ ሽንኩርትና ሽንኩርት ያሉ ምግቦች በተመሳሳይ ምክንያት የላባችንና ትንፋሻችን ጠረን ላይ ተጽዕኖ ያሳድራሉ። የሚገርመው ግን ነጭ ሽንኩርት የሰዎችን የትንፋሽ ጠረን ቢለውጠውም ከብብታቸው የሚወጣውን ላብ የበለጠ ማራኪ እንደሚያደርግ ጥናቶች አሳይተዋል። ተመራማሪዎች በጥናታቸው ከተሳተፉ 42 ወንዶች መካከል የተወሰኑት ትንሽ ነጭ ሽንኩርት፣ የተወሰኑት የነጭ ሽንኩርት ሰፕሊመንት በመድኃኒት መልክ የተዘጋጀ አጋዥ ምግብ ማለት ነው። ሌሎች ደግሞ ብዙ ነጭ ሽንኩርት እንዲመገቡ በማድረግ እና የብብት ፓድ እንዲያደርጉ በማድረግ ከ12 ሰዓታት በኋላ ሰብስበዋል። ከዚያም 82 ሴቶች የብብት ፓዶቹን በማሽተት በአስደሳች በማራኪነትና በወንዳ ወንድነት በጠረኑ ጥንካሬ ደረጃ እንዲሰጡ ተጠይቀው ነበር። በዚህም መሰረት ትንሽ ነጭ ሽንኩርት የተመገቡ ወንዶች ብዙ ምላሽ ያላገኙ ሲሆኑ ብዙ ነጭ ሽንኩርት የተመገቡ ማራኪ እንደሆኑ፣ ነጭ ሽንኩርት የሚተካ አጋዥ መድኃኒት የወሰዱት ደግሞ በጣም ማራኪ እንደሆኑ ለይተዋል። ከዚህም ሙከራ ጀርባ ያሉትን በቼክ ሪፐብሊክ ቻርልስ ዩኒቨርሲቲ የሰው አካልና ኬሚካላዊ ግንኙነት ተመራማሪ ጃን ሃቭሊቺክ በጥናቱ ውጤት እጅጉን መገረማቸውን ይህንን ጥናት 3 ጊዜ ደጋግመው ማካሄዳቸውን ተናግሯል። ነጭ ሽንኩርት ጸረ መርዛማና ጸረ ተህዋሲያን ስላለው የሰዎችን ጤና ያሻሽላል። የእነዚህ ውህዶች ጠረን በሴቶች ዘንድ ማራኪ ያደረገውም ይህ ሊሆን እንደሚችል መላምታቸውን ሰጥተዋል። ሌሎች አትክልቶችም በሰውነታችን ጠረን ላይ በጣም የተለየ ውጤት ያስከትላሉ። አስፓራጋስ የሚባለው እጽዋት አስፓራጋሲስ የተባለ አሲድ ይዘት አለው። በመሆኑም ከሰውነታችን ጋር ሲዋሃድ ሰልፈር ውህድ ይለቃል። ሜታኔቲኖል እና ዳይሜታይል ሰልፋይድ የተባሉ ንጥረ ነገሮች ያላቸው ሲሆኑ ይህም ላባችንና ሽታችንን በተወሰነ ደረጃ እንዲሸት ያደርጋሉ። የሰልፈር ውህዶች በጣም ተለዋዋጭ ናቸው። በመሆኑም በቀላሉ አየር ውስጥ ይበተናሉ። ለዚያም ነው የመጸዳጃ ቤት ሳህኖች በቀላሉ የሚሸቱት። ይህ ጠረን ብዙውን ጊዜ ከ5 ሰዓታት በላይ ይቆያል። ምንም እንኳን በዚህ ላይ የተሰሩ ጥናቶች የተለያዩ ግኝት ይዘው እየወጡ ቢሆንም ሁሉም ሰው ይህንን ጠረን አያመነጭም። በአውሮፓውያኑ 1950ዎቹ የተሰራ አንድ ጥናት ከ50 በመቶ የሚያንሱ ሰዎች የአስፓራጋስ ጠረን ያለው ሽታ እንደሚያወጡ የገለጸ ሲሆን በ2010 ደግሞ ተመራማሪዎች ከ90 በመቶ በላይ በሆኑ የጥናቱ ተሳታፊዎች ላይ እንደታየም አሳይተዋል።
በመሆኑም በዚህ ላይ የተደረሰ ቁርጥ ያለ ድምዳሜ የለም። ከዚህም ባሻገር ከዘር ጋር እንደሚገናኝ ተጠቁሟል። ነገር ግን በአጠቃላይ ወደ ፍራፍሬና አትክልት ስንመጣ እነዚህ ምግቦች በብዛት መመገብ የበለጠ ማራኪ ጠረን እንዲኖረን ያደርጋሉ። በ2017 በአውስትራሊያ በተካሄደ ጥናት በብዛት ፍራፍሬና አትክልት የሚመገቡ ወንዶች ጠረን ከፍራፍሬ ከአበባና ከጣፋጭ መዓዛዎች ጋር ተገናኝቷል። ጥናቱ ጨምሮም የሰዎችን ፊት ደረጃ እንዲሰጥ ያደረገ ሲሆን ከካሮት በሚገኝ ንጥረ ነገር ካርቴኖድ የበለጸገ ዱባ፣ ቲማቲም፣ ፓፓያና ሌሎች ምግቦችን የሚመገቡ የበለጠ ማራኪ ሆነው ተገኝተዋል። ነገር ግን ተመሳሳይ ጥናት አነስተኛ መጠን ያለው ስብ፣ ስጋ፣ እንቁላልና ቶፋ የሚመገቡ ሰዎች የበለጠ ጥሩ የላብ ጠረን እንዳላቸው አሳይቷል። ካርቦሃይድሬት የበዛባቸው ምግቦች መመገብ ደግሞ ዝቅተኛ ማራኪ ጠረን እንድናወጣ ያደርጋል። ስጋና አሳ የተለያየ ሰውነት ጠረን እንዲመነጭ ያደርጋሉ። የእንስሳቱ ፕሮቲን ተሰባብሮ ወደ አሚኖ አሲድ እና ስብ ተለውጦ በሰውነት ቆዳ ላይ ከሚገኙ ባክቴሪያዎች ጋር ሲገናኙ የተለየ ጠረን ይፈጥራሉ። ለምሳሌ አሳና ጥራጥሬዎች ትራይሚታይላሚን በተባለ በጣም ጠንካራ የጠረን ውህደት የተሞሉ በመሆናቸው የሰውነት ጠረን ያመጣሉ። የአሳ ጠረን ሲንድረም በመባል የሚታወቅ ትራይማታይላሙኒሪያ የተባለ የጤና እክል አለ። ይህ በሽታ ሰውነታችን ትራይማታይላሚን የተባለውን ንጥረ ነገር ሽታ ወደ ሌላ ውህድ መቀየር ሳይችል ሲቀር የሚከሰት እንደሆነ ቢሰን ያስረዳሉ። ይህም በጣም ጠንካራ ወደሆነ የሰውነት ጠረን ሊያመራ ይችላል የሚሉ ቢንሰን፣ ነገር ግን አልፎ አልፎ የሚከሰትና እምብዛም ያልተለመደ እንደሆነ ገልጸዋል። ለምሳሌ በ2025 የወጣ አንድ ዘገባ እንዳመለከተው የ10 ወር ህፃን ልጅ አሳ ከበላ በኋላ ትራይማታይላሙኒሪያ አጋጥሞት እንደየተበላሸ አሳ መሽተት ጀምሮ ነበር። ሆኖም ያጋጠመው የጤና እክል ጊዜያዊ የነበረ ሲሆን በተደረገለት ክትትል ምልክቶቹ ሳይታዩ አሳ መመገብ ችሏል። በ2006 የሃቭልጂክ ቡድን በአዋቂ ወንዶች ላይ የተሰራ ሌላ ጥናት ስጋ የበለጠ ማራኪ ያደረገ እንደሆነም ተመላክቷል። ተመራማሪዎች 30 አዋቂ ወንዶች ለ2 ሳምንት ስጋና ከስጋ ውጭ ያሉ ምግቦች እንዲመገቡ በማድረግ ሴቶች ለጠረናቸው ደረጃ እንዲሰጡ ጠይቀው ነበር። በዚህም ስጋ ያልተመገቡ ሰዎች በአማካኝ ማራኪ፣ በጣም ጥሩና ጠረናቸው ያልተጋነነ ሆኖ አግኝተዋል። በአስገራሚ ሁኔታ ስጋ የሚመገቡ ሰዎች ከማይመገቡት ጋር ሲነጻጸሩ በትንሹም ቢሆን የከፋ ጠረን ነበራቸው። ስጋ በሰው ልጅ የአመጋገብ ስርዓት ውስጥ ወሳኝ የምግብ አካል ቢሆንም ቀደምት የሰው ልጆች አሁን ላይ ውስብስብና የምግብ ኢንዱስትሪ በተስፋፋበት ዘመን እንደሚኖር ሰው ብዙ ስጋ አይመገቡም ነበር የሚሉት ሃቭልጂክ በሰው ልጅ አመጣጥ ታሪክ ውስጥ በየቀኑ ስጋ መመገብ የተለመደ እንዳልሆነ አስረድተዋል። አልኮልና ቡና አልኮል በብዛትና መደበኛ በሆነ ሁኔታ ሲጠጣ አንጀትና ላብ የሚያመነጩ እጢዎች መጥፎ ጠረን እንዲወጡ ያደርጋል። ሰውነታችን የአልኮል መጠጥ ውስጥ ያሉ ንጥረ ነገሮችን ጉበት ውስጥ አሴታልዲሃይድ የተባለ መርዛማና ተለዋዋጭ ውህድ ይለቃል። ይህም ጠንካራና በቀላሉ የሚለይ ጠረንን ይፈጥራል። አንድ ጥናት የፖሊስ መኮንኖች ሰዎች የአልኮል መጠጥ እንደጠጡ ከ60 እስከ 85 በመቶ በትንፋሽ ጠረናቸው መለየት ይቻላል ይላሉ። የአልኮል መጠጥ በቂ ፈሳሽ እንዳይኖረንና የምራቅ መጠንን በመቀነስ በርካታ ባክቴሪያዎች አፋችን ውስጥ እንዲቆዩ በማድረግ መጥፎ የአፍ ጠረንን ያስከትላል። አንድ ሌላ ጥናትም በየቀኑ አልኮል መጠጥ ከሚጠጡ 235 ሰዎች መካከል አብዛኞቹ በመጥፎ የአፍ ጠረን ይቸገራሉ። በትንፋሻቸው ውስጥም ከፍተኛ መጠን ያለው ተለዋጭ የሆነ የሰልፈር ውህድ ተገኝቶባቸዋል። በ2010 የተሰራ ሌላ ጥናትም ቢራ የጠጡ ወንዶች እና በአልኮል ፋንታ ውሃ እንዲጠጡ በማድረግ በተካሄደ ሙከራ ቢራ የጠጡት ማራኪ ጠረን እንደሌላቸው አሳይቷል። ሌላው ከሰውነት ጠረን ጋር የሚነሱት መጠጦች ደግሞ ቡናና ሻይ ናቸው። ካፊን የተባለው ንጥረ ነገር በቡናና በሻይ ውስጥ የሚገኝ ሲሆን ላብ የሚያመነጩት አፖክሪን እጢዎችን ያነቃቃሉ። በዚህ ምክንያት የላብ መጠን የሚጨምር ሲሆን ባክቴሪያዎቹ እንዲያድጉ ምቹ ሁኔታዎችን ይፈጥራሉ። ይህም ጠንካራ የሰውነት ጠረን እንዲኖረን ያደርጋሉ ይላሉ ቢንሰን። በተጨማሪም አንድ ጥናት የካፊን ቅንጣቶች በላብ ውስጥ ሊገኙ እንደሚችሉ ያሳዩ ሲሆን ሆኖም ካፊን ራሱ የሰውነት ጠረናችን ላይ ተጽዕኖ ያደርስ እንደሆነ የሚያሳይ መረጃ የለም። አጥቢዎች ነን፣ በመሆኑም የሁሉም አጥቢዎች ጠረን ለማህበራዊ መስተጋብር ወሳኝ ነው ይላሉ የሰውነት መዓዛና ማህበራዊ መስተጋብር ላይ ጥናት የሰሩት ሮበርትሰን። ሰዎች ማራኪ ሆነ እንዲያገኙ ከሚያደርጉ በርካታ ምክንያቶች ውስጥ አንዱ የሰውነት ጠረን ነው። እንደ ሰዎች መልክ፣ ባህሪና ንግግር ካሉ ሌሎች ወሳኝ ማህበራዊ ግንኙነቶች ውስጥ የጠረንን ተጽዕኖ መነጠል ካልተቻለ ከባድ ነው ይላሉ ሮበርትሰን። ሆኖም አሁን ጠረን የተመለከተ የተለያየ ንጽጽር ጥናቶች እየወጡ ነው። ለምሳሌ ሃቭሊሴች ሴቶች መደበኛ አመጋገብ እንዲከተሉና ለ48 ሰዓታት እንዲጾሙ በማድረግ ወንዶች ደግሞ ለጠረናቸው ደረጃ እንዲሰጡ አድርገው ነበር። በቡድኑ ውስጥ ሰፊ ልዩነት ባይታይም የጾሙ ሴቶች ካልጾሙት በጣም ማራኪ ጠረን ነበራቸው። ይህም ያልጠበቅነው ነው ብለዋል ሃቭልጂክ። ጾም ላባችንን የተሻለ ጥሩ ጠረን እንዲኖረው እንደሚያደርግ ጥናት ቢያመለክትም
በ2018 በስዊዘርላንድ በተሰራ አንድ ጥናት ጾም የሰዎችን የትንፋሽ ጠረን አስከፊ እንደሚያደርገውም አመላክቷል። በተለያዩ ጊዜ የሚወጡ አስገራሚ የጥናት ውጤቶች እንደ ሮበርትና ሃቭሊቺክ ያሉ ተመራማሪዎች ምግብ የሰውነታችንን ጠረንና መልክ ለመለወጣቸው ግልጽ የሆነ ቀመር እንደሌለ እንዲረዱ አድርጓቸዋል። ብዙ ተለዋዋጭ ነገሮችም አሉ። በጣም ብዙ ጠረን ያላቸው ውህዶች አሉ። በአብዛኞቹ ውስጥ ያሉት ውህዶች የሰውነታችን ጠረን ላይ እንዴት ተጽዕኖ እንደሚያደርጉ አናውቅም። ሆኖም የማድረግ ከፍተኛ እድል አላቸው ብሏል ሃቭሊቺክ።